ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት እንዴት ከረማችሁልን ውድ አድማጮቻችን? በቀጠሯችን ተገናኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ወደ ተወደዳችሁ አድማጮቻችን ማድረስ ከጀመርን 17ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድና ተሞክሮ ሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። በመናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ማለትም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 08 8998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ ጥረት እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን ወደ እናንተ እናደርሳለን። አንድ ጠቃሚ መረጃ ልስጣችሁ። ሞሚና ጀማል ትባላለች። ለስራ በሄደችበት አረብ ሀገር ላይ አሰሪዎቿ የእንስሳት እርባታ ስራ ይሰሩ እንደነበር ታስታውሳለች። ያኔ እኔም ሀገሬ ስገባ የእንስሳት እርባታ እጀምራለሁ ብላ አቀደች። ከስደት መልስ ሞሚና ጥረቷን እውን አድርገዋለች። ያቀደችውን በሀገሯ ለመከወን ዝግጅት አደረገች። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ ከብቶችን በማድለብና የወተት ላሞችን የማርባት ስራ በመጀመር በሀገሬ ሰርቼ ለመለወጥ እችላለሁ የሚለውን ሀሳቧን እውን ማድረግ ችላለች። ሰርቶ ለመለወጥ ካላት ፍላጎት የተነሳ ከብቶችን ከማድለቡ ጎን ለጎን የእንስሳት ተዋጽኦ መሸጫ መደብር በመክፈት ወደ ስራ ገብታለች። ይህም ውጤት እንዳመጣላት ነው የምትናገረው። ከወተት ላሞች ባሻገር ንብ በማነብ በጎችንና ፍየሎችን እንዲሁም ዶሮ በማርባት እየሰራች እንደምትገኝ ሞሚና ትናገራለች። ከአረብ ሀገር ሰርታ ባገኘችው ገንዘብ የጀመረችው ስራ በአንድ ዓመት ውስጥ በሚሊዮኖች ትርፍ እንዳስገኘላት ነው የምታስረዳው። ለረጅም ጊዜ ከነበረችበት የስደት ኑሮ ተመልሳ በአካባቢዋ ስራ ፈጥራ በመንቀሳቀስ ከራሷ አልፋ ሌሎችም
ስራ እንዲያገኙ እድልን ፈጥራለች። እንግዲህ ከሀገር ከወገን ርቃችሁ የያዛችሁትን ጥሪት እምን ላይ አዋላችሁት? እስኪ እየደወላችሁ አሊያም አጭር የጽሁፍ መልእክትም እየላካችሁ አድርሱን። እኛ ለእናንተ እንዲመጥን አድርገን መልሰን ለእናንተ ማሰማችኋለን። የንጋት ኮከቦች። እማዬ ተመልሻለሁ። ጎሽ ስኳሩን አገኘ? አዎ እነ ፀሐይ ያሳዩኝ፣ አብረን ገዛን። የት አገኛቸው? መንገድ ላይ ወደ ቤት እየመጡ በመንገድ ተገናኘን። ታዲያ የት ሄደው ነው? አልመጡም እኮ። ከኔ ጋር መጥተዋል። እዚህ ጎረቤት አካባቢ እየተሸኛኙ ነው። አይ የነሱ ነገር ዳንተ ጥሎባቸው መንጓተት ይወዳሉ። በጣም ይዋደዳሉ። ያስቀናል ፍቅራቸው። ቅመም ባትኖርማ ዋጋም የላትም ነበር። ብቸኛ ጓደኛዋ ናት። ብዙ ሰው አትቀርብም። በእርግጥ ነው የሰው ነገር ሲቀርቡትም ችግር ነው። በሩቁ ይሻላል። እሱን ስተው ሰው ፊት እንዳሳዩት ነው። አላወቀችበትም እንተው። በጣም እንደምትጨነቅለት በተደጋጋሚ ነግረሽኛል። ከሁኔታሽም ተረድቻለሁ። የእናት አንጀት ሆኖብኝ ነው። እሱስ እውነት ነው። በዚያ ላይ ደግሞ የሚጠቅም ሰው የላትም። ችግር ቢገጥማት የሚደርስላት የለም። ለክፉ ቀን የሚሆን ዘመድ አዝማድ የለም። በጭራሽ ምንም የላትም። ማለቴ በወገን ደረጃ ሀገር ሙሉ ነው፣ ግን ለችግሯ የሚደርስ የለም። በበዓላት አትገናኙ? እንገናኛለን፣ ግን ዘመዶቻችን የደስታ ጊዜ አጫፋሪዎች ናቸው። የመረዳዳት ባህሉ የለም። በእርግጥ አልክድም፣ በፊት ለቤት መውጫ አንዱ ይፈን ሰጥቶኝ ነበር። አሃ መረዳዳቱ የቀረው ከተማ ከገባችሁ በኋላ ነው? አይ ልጄ፣ ይህ ሰበብ ነው። ቀድሞውንም ቀረቤታችን ካንገት በላይ ነበር። አሃ ይኸውልህ ልጄ፣ ልጃገረድ እያለሁ ትዳር መመስረትን ነፃ እንደመውጣት ስለማየው ጉጉቴ ከፍተኛ ነበር። አሃ እሺ። ከገባሁበት በኋላ ግን የተጋነነ ነገር አስብ እንደነበር ተረድቻለሁ። እንዴት? ማለቴ የፀሐይ አባት የመጀመሪያዬ ስለሆነ በጣም ወደዋለሁ። ልጄን ልጅ ዓመት እስኪሞላት የነበረን ጊዜ ድንቅ ፍቅር ያሳለፍንበት ነበር። በኋላ እማዬ፣ በኋላ ምን ተፈጠረ? አንተ ልብ ብለህ አድምጠኝ፣ ላጫውትህ እኮ ነው። እሺ ቀጥይ እስኪ እማዬ። በኋላ በፍቅራችን የሚቀኑ ሰዎች በተለያዩ መንገድ እኛን መጉዳት ጀመሩ። መጉዳት ስትይ አልገባኝም። ከባድ የሆነ ጉዳት፣ ወይፈኑን መሰረቃችን ነበር። ውይ ያሳዝናል። አዎ እጅጉን ልብ ሰባሪ ድርጊት ተፈጸመብን። በዛ የተነሳ ባለቤቴ ቅስሙ ተሰበረ። ስጠረጥር ዘመዶቼ ናቸው ወይፈኑን ሰርቀው የወሰዱት። ከዛ በኋላ አረዱት። መታረዱ ታወቀ? አዎ አንተም ታውቀዋለህ መንደሩን። እዛ ሴት አምባ ለጥ ያለ መስክ አለ አይደለም? አዎ አለ። መስኩ መሃል ከፍላ የምትሄድ ወንዝ አለች። ማን ነበረች? ዘነጋኋት ስሟን። እንትነቻ ቆጥላን። ጎሽ አፌ ቁርጥ ይበልል። አንተ ካፌ ቀለብከው። አይ እማዬ ተጫዋች ነሽ። አመሰግናለሁ። ምንም አይደል። ይኸውልህ ከዛ ከመንደሩ ፊት ለፊት ወንዙ ዳር ባለው ጨፌ የወይፈኑ ጭራ ተጥሎ ተገኘ። ሌባውስ አልተገኘም? አልተገኘም፣ ግን የምንጠረጥረው ሰው ነበረ። ኧረ እባክሽ። አዎ ማስረጃ ባለማግኘታችን ተው ነው። ከዛ በኋላማ ልጅ የልጅነት ባሌን የቁንጅነት ባሌን ልቡን ሰበሩት። በቃ የቁንጅነት ባሌን ስትይኝ እኔ እናትህ ክብሬን ጠብቄ ክብረ ንጽህናዬን የሰጠሁት ለፀሐይ አባት ነው። ስፍስፍ ብዬ ነው የምወደው። ውይ የሚያስቀና ህይወት ነው። እኔ እናትህ ፍቅርን መስጠትም ፍቅርንም መቀበል እችልበታለሁ ብታይ። ታዲያ እሱ ጨርቁን ጥሎ ነበር የሚወድ። ምነው እናቴ ምነው? በትዳር ውስጥ ወንድ ክብር ካገኘ በቂ ነው ይባላል። ክብር የፍቅር መገለጫ ነው። እንዴ የማትወደውን ሰው ልታከብር አትችልም። ፍቅር የሁሉም ነገር መሰረት ነው። መተሳሰቡም የሚመጣው ከመዋደድ ነው። በእርግጥ ፍቅር ወሳኝ ነው፣ ግን በአሁን ሰዓት ገንዘብ ወይም ሀብት ያለው ወንድ ይበልጥ እኮ ተፈላጊ ነው። አይሰንጥር ገንዘብ የቤትን ችግር ይፈታል፣ ግን ፍቅር ሊሰጥ አይችልም።
ፍቅር ራስን አሳልፈ መስጠት ነው። ይህም ክብር ያስገኛል። ክብር በትዳር ውስጥ አቻ የሌለው ነገር ነው። እንዴት እማዬ? የኔን ልምድ ላጫውት። እሺ። በመጀመሪያዎቹ የትዳር ዓመታት የነበረን ፍቅር ጠንካራ ስለነበር መከባበሩን በዚያው ልክ ነበር። የልጅ አባት በሚሰጠው ክብር ደስተኛ ስለነበር ከፍተኛ የሥራ ተነሳሽነት ነበረው። ኑሯችንን ቀይሮ እኔን የማስደሰት ፍላጎቱ ጠንካራ ነበር። ምን ያደርጋል ጠላት ቅስሙን ሰበረብኝ። ከዛ በኋላ እሱን ፈለሰ፣ እኛም ወደ ከተማ መጣን። ያሳዝናል በጣም። ወይ ስንጥር፣ ኧረ ተነስ ቤት እንግባ፣ እንደው ምግብ እንቅመስ። ቀረች እኮ ፀሐይ ልጥራት እማዬ። አይ ልጄ፣ እነሱ ወሬ ከያዙ አይላቀቁ፣ ተዋቸው። ና እንግባና ናና። እሺ እማዬ። የንጋት ኮከቦች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው። በወደ ሀገር ቤት ፕሮግራማችን ወደ እናንተ ከምናደርሳቸው ቅንብሮች መካከል ድራማችን ተጠቃሽ ነው። የንጋት ኮከቦች ድራማችን በእናንተም ዘንድ ተወዳጅ መሆኑን እየደወላችሁ አጭር የጽሁፍ መልእክትም እየላካችሁ ታደርሱናላችሁ። ወደ ሀገር ቤት ፕሮግራማችንን ስለሰማችሁ አስተያየትም ስለሰጣችሁን ከልብ ነው የምናመሰግነው። አሁንም አብሮነታችሁ ከኛ ጋር ይቀጥል እንላለን። ባለፈው ሳምንት በንጋት ኮከቦች ቅመምና ፀሐይ ስንጥርን ከርቀት ጠርተዋል አግኝተውታል። ስንጥርም ከፀሐይ እናት ጋር ቀበሌ መሄዱንና ስለተፈጠረውም ነገር ለፀሐይ ሲነግራት ፀሐይ ተረብሻለች። እንደውም እናቴ ተጨነቀችብኝ እያለች ነው። እናቷን የረበሻትን ነገር ለማወቅም እነ ስንጥር እየተወያዩ ነው። ስንጥርም ፀሐይን አረጋግቶ ወደ ተላከበት እንደሄደ ባለፈው ሳምንት ተከታትለናል። እስኪ ዛሬ ደግሞ በንጋት ኮከቦች ምን ይከሰት ይሆን? ድራማውን ተጋበዙልን። ስንጥር በተላከው መሰረት ስኳሩን ገዝቶ ተመልሷል። የፀሐይ እናትም ለስንጥር ያለፈ ህይወታቸውን ይተርኩለት ጀምረዋል። እንደውም ከባለቤታቸው ጋር ስለነበራቸው ፍቅር ሲተርኩለት ስንጥር ተመስጦ እየተከታተላቸው ነበረ። በንጋት ኮከቦች ስንጥርና የፀሐይ እናትም ግንኙነታቸው ይበልጥ እየጠነከረ መጥቷል። ለመሆኑ የንጋት ኮከቦች ወዴት ያመራ ይሆን? ሳምንት ደግሞ ተከታዩን ይዘንላችሁ እንመጣለን። መልካም ጊዜ ይሁንላችሁ። ለፍልሰት የሚዳርግ ሁኔታ በርካታ እርስ በርሳቸው ተመጋጋቢ የሆኑ የስነ ህዝባዊ፣ አካባቢያዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊና ባህላዊ ምክንያቶችን ያካተተ ነው። እነዚህ ለፍልሰት መንስኤዎች ሊሆኑ የሚችሉ ምክንያቶች በግለሰብ ደረጃ ወይም ደግሞ በቤተሰብ ደረጃ በከፍተኛ ሁኔታ የሚንጸባረቁ መጠነ ሰፊ እንቅፋቶች ወይም አስቻይ ሁኔታዎች ሊሆኑ ይችላሉ። ከሀገራችን ነባራዊ ሁኔታ አንጻር ድህነት፣ ስራ አጥነት፣ የእርሻ መሬት እጥረት እንዲሁም እጦት በተጨማሪም ሌሎች የሀብት እጥረቶች ሰዎች ወደ ፍልሰት እንዲገቡ ከሚያስገድዷቸው ዋነኛ ምክንያቶች መካከል ይጠቀሳሉ። እናንተስ የፍልሰት ገጠመኛችሁና ምክንያታችሁ ምንድን ነው? እስኪ እየደወላችሁ ንገሩን። እኛ አንድ ታሪክ ልናስደምጣችሁ ተሰናድተናል። ይህቺ ወጣት የፍልሰት ገጠመኛዋንና ታሪኳን እንዲህ አጫውታኛለች። ስሟን በማስቀደም ውይይታችንን ጀምረናል። ተጋበዙልን። እኔ ገነቷ ሲሆን እባላለሁ። ነዋሪ ትውልዴ መርሳ ሀብሮ እዚሁ መርሳ ዜሮት ሰፈር ልጅ ነኝ። ያው እኔ 2012 ላይ እንዳጋጣሚ እዚህ ቤተሰብ ጋር ሰላም ሳጣ ብዙ ነገር ሲደርስብኝ እንዳጋጣሚ ሳላስበው በባህር ወጣሁ። ተማሪ ነበርሽ? አስረኛ ክፍል ነበርኩኝና እንዳጋጣሚ ያው አላሰብኩትም በባህር ወጣሁኝ። ማን ነገርሽ በባህር እንደሚወጣ? መረጃውን ማን ነገርሽ? ማንም አልነገረኝም፣ ራሴ ነው በቃ መፍትሄ ሳጣ
እዚህ ሰላም የሳጣ ወደ በረሃ መስመር ተራምጄ ነበርና በረሃ ማልመቼ ሲል በቃ እስኪ ልራመድ ምናምን ብዬ አንድ ጓደኛ ነበረኝ የድሮ ጓደኛዬና እሱ አረብ ሀገር ነው። ከዛ ምንም በቃ ሳላስበው እየመጣሁ ነው አልኩት። እሱም ለስተው በሰዓቱ ዙሮ ያነሳኝ እሱ ነው። ማንም ቤተሰብ የለኝም። ብር ከፍሎ ሀራሚ ይዞ በበረሃ ስሰቃይ ሀራሚዎቹ ሀራሚ ማለት ሌባ እንደ ማለት ነው እና እርስ በርስ ይሰራረቃሉ እና በዛ አጋጣሚ ያው ዙሮ እሱ ልጅየው አነሳኝ። ያው ክርስቲያን ነበርኩ። ከክርስትና ሃይማኖት ወደ እስልምና ብዙ መስዋዕት ስለከፈለ ያው ሰለም ያገባሁት። አብራችሁ ናችሁ? አሁን ተለያይተን ምን ነው እንደ አጋጣሚ አለመግባባት። እሱ ውጭ ነው፣ እዛው ነው ያለው። ልጅ ወለዳችሁ? ወልጃለሁ። የ4 አመት ልጅ አለ እና እሱ ጋር ተለያይቼ አሁን ማንም ስለማይረዳኝ ያው ቤተሰቦቼም ደካማ ህይወት ስለሆነ የሚኖሩትኝ እና በዛ አጋጣሚ ያው ሻይ ቡና እየሰራሁኝ 10 ብር እየለቀምኩ ነው ያለሁት። እንደው በባህር ስትሄጂ እንዴት ነበረ ጉዞ? ወጣ ገባው እስቲ ንገሪኝ። ጉዞ በጣም ስቃይ ያለው ግን ለኔ አልহামዱሊላህ ያኔ ደህና ነው ማለት ደህና ነው ስልሽ መቼም እንደ ቤትሽ ተመችቶሽ አይኖርም ማለት የትም ቦታ ስኬጂ የሆነ የሚያጋጥምሽ ነገር ይኖራል። ግን ተመስገን ጌታዬ ማለት ፈጣሪ ተመሰገነ ይሁን። ባንዱ ቢካፋይ ባንዱ ገድፎኛል። አሁን እዛ ቦታ ላይ የሚያነሳይ ሰው ይሄ ልጅ አባት አሁን ባያነሳይ ኖሮ በቃ ያው እዛ ላይ እየተሰቃዩ መኖር ነው እየኖርኩ ነው የሚያጋጥመኝ እንጂ ሲጀመር እሱ እንዳጋጣሚ እሱ ባያነሳይ ኖሮ ፈተና ነበር የሚገጥመኝ። ግን ፈጣሪ ተመሰገነ ይሁን አነሳኝ። አልሰራሁም። ኮሮና ገባ። በኮሮናው ምክንያት ተይዘን 9 ወር እንግዲህ ወደው ጸንሼ ነበር 9 ወር ድረስ እስር ቤት። እሱ አመት 5 ወር ታሰረ። መጣን። ስንመጣ እርጉዙኔ ማለት 9 ወር መጣሁ። አዲስ አበባ 4 ኪሎ መንግስት ተቀበለን። መንግስት ተቀብሎን ለትግራይ ህዝብ ለኦሮሚያ ክልል ለአማራ ህዝብ ብሎ ለአማራ ህዝብ ከስ ያለውን 5700 ረዳን። ሳሙናው ፎጣው ምን ሁሉ ነገር ሰጥቶናል። 4 ኪሎ ዩኒቨርሲቲው ላይ ነበርን አዲስ አበባና በጣም ብዙ ነገር አድርጎልና መንግስት። ከዛ በኋላ ያው ምንም ያደረገልን ነገር የለም እንጂ በሰዓቱ እሱ ነው ረድቶን። በሰዓቱ እጃችን ላይ ብር አልነበረም። ትራንስፖርት ሰጥቶ አገራችን እንድንገባ ያደረገን መንግስት ነው። ስትሄጂ አሁን ወደ አረብ ሀገር ስትሄጂ ባህር ላይ ስንት ቀን ቆየሽ? እኔ አልቆየሁም። 7 ሰዓት ለሊት ተነሳና 1 ሰዓት ተኩል የመን ገባሁ። በጅቡቲ ነው የገባሁት። በቦሳሶ ነው ከባዱ ለዚህ በዛ ወይ በህጋው ማልሹ በህገ ወጥ ፈጣሪ ካላለው አይመችሽም። ፈጣሪ ካላለው ይመችሻል። በቃ እንደ ነሲብሽ ነው ማለት ነሲብሽ እንደ ድልሽ ነው። ምን ነበር የምትሰሩ ሄደሽ? ምንም ነገር ወዳው ተያዝኩ። ምንም ሳትሰሪ? ምንም ሳልሰራ ወዳው ተያዝኩ። ወዳው ተያዝኩኝ። ያኔ ወዳው እሱ ጋር ያለሁት ኒካ ተሳሰረን። ወዳውኑ ኒካ ተሳስረን ቤተሰብ መግባት የነገራቸው ወዲያውኑ በቃ ኒካ ወዳውኑ ኮሮና ገባ። ወዳው ተያዘን። ከዛ ወዳው ተያዘን። ወዳው እስር ቤት ገባሁ። ወዳው መጣሁኝ። በመጣሁ በ15 ቀን እዚህ 4 ኪሎ ነው የተቀበለን ብዬሻለሁ። አስመርመር ኮሮና ተመረመረን። ሰላም ስንሆን ወደ ሀገራችን 5700 መንግስት ሰጠን። መጣን። መጥቼ ወልዲያ ሆስፒታል በኦፕሬሽን ወለድኩ። ከዛ በወለድኩ በስንቱ ቀኔ ነው ጦርነት ተባለ። ጦርነት ተባለ። ዙሮ እነዛም ወገኖቻችን ናቸው፣ እኛም ወገናችን ሲጀመር እንደ አባባሉ ነው እያልኩሽ ያለሁት እና ጦርነት መጣ። ከዛ በጣም እዚህም በጣም ተፈትኛለሁ። ያን ልጅ ይዤ ዙሮ 6 ወር ድረስ እዚህ ተቀመጥኩ። ከዛ በኋላ ደግሞ ወደ አዲስ አበባ ያኔ በዚሁ በጦርነቱ ጉዳይ እዚህ በጣም ተቀምጠዋል እዚህ። ከዛ ያው በዚህ በጊራና ብለልታችሁ በዚህ እስከ ውጫሌ ድረስ በእግሬ ነው የሄድኩት እንደዚህ ታጥፈን። ከዛ ገባን ውጫሌ። ከውጫሌ አዲስ አበባ። ከዛ ሀገር ተረጋጋ፣ ሰላም ሆነ። ወደ ሀገራችን መጣን ወደ ምርት። ኑሮ እንዴት ነው አሁን? ኑሮ ለኔ በጣም ፈተና ሆኖብኛል። በጣም ከብዶኛል ማለት ከድሮ አቋሜ ላይ በጣም ልዩነት አለው። አንዳንዴ የልጅና መሆን በጣም ክፉና በጎ ያሰማሽ። ቤተሰብ ከሌለሽ አይወድሽ እና ለኔ በጣም ውጣ ውረድ ሆኖብኛል። እኔ በተለይ መንግስትኛ ቢረድቶን ወይንም ብር ሳይሰጠን እቃውን ገዝቶ እንደዚህ ተደራጅታችሁ ስሩ ቢለን እኔ ደስተኛ ነኝ። ስደትን አልመኘውም በድጋሚ በጣም ብዙ ነገር ስለደረሰብኝ ማለት ነው። ግን መቼም ክብሩ ይስፋ አይደለም የሚባለው። ከዚህ በላይ እንግዲህ ምንም ልልሽ አልችልም። እና ደግሞ አሁን ላይ በቃ ከዛ ውስጤ እየደማ እያለ ደግሞ አያቴ በሞት ተለየች። በጣም ነው የምወዳት ማለት አይዞሽ፣ በጣም ነው የሚከፋኝ። አይዞሽ። እሷ ላስደስታለሁ ብዬ ነበር ሀገር የተራበልኩት፣ ግን አልተሳካልኝም። እሷ በህይወት አጣኋት። ብቻዬን ነው የቀበርኳት። ማንም አልነበረም ከጎኔ እና በቃ ማለት እንጃ ብቻ። አይዞሽ፣ አታልቅሽ። አሁን ነገር ይስተካከላል። ለጊዜው ነው። አሁን የሚያስጨንቅሽ ነገር አይሆንም የምትይው ነገር የሆነ ቀን ሁሉም ነገር ተስተካክሎ ታገኘዋለሽ። እሺ አይዞሽ፣ ሀሳብ አይግባሽ። ልጅሽ ደህና ትሆን፣ አንቺ ደህና ሁኚ።
እንጂ ሞትም መወለድም እኮ በቃ ኖርማል ነው። የሰው እንጀራ እየጋገረች ነው ያሳደገች ገባ ለኔ በጣም ከባድ እናቴን አልወዳትም። አሁን አያቴን የምወዳት በቃ እንደዚህ ስት አሁን ለራሱ ለእሁድ ነው አሁን 40ና አርፍጄ የመጣው ለዛ ነው ራሱ እናቴዋ በቃ አሁን ምንም ልልሽ አልችልም። አይዞሽ በርቺ። እሺ ዴው ይቀየራል፣ ጊዜ ይቀየራል። እሺ ልጅሽ ስንት ጊዜው ነው? 4 አመት ነው። ወንድ ነው። 4 አመትሽ ነው። ወንድ ነው። ወንድ ነው። ወደ 5 እየገባ ነው። ለመሄድ አታስቢም ተመልሰሽ? ጭራሽ ማስበው ለአያቴ ነበር። ጭራሽ ሳጣው ድጋሚ አላስበው። በቃ ራሴ ለልጄና ለኔ በቃ እናቴ ደግሞ በህይወት ትኑርኝ ነው በቃ ህይወት ለኔ ከባድ ነው። ግን ለሰው ደስተኛ ነው። ቀደም ብለን የሰማናት እህታችን የፍልሰት ወጣ ገባን አይታ ወደ ሀገሯ ተመልሳለች። መደበኛ ባልሆነ መልኩ ከሀገር ብትወጣም ያሰበችው ቀርቶ ያላሰበችው ገጥሟታል። ወደ ሀገሯ መታ የሁኔታዎች አለመመቻቸት ያሰበችውን እንዳትሰራ እንቅፋት እንደሆነባት ነው የነገረችን። ለወደፊቱም ቢሆን እዚሁ ሀገሯ ላይ ሰርታ ለመለወጥ ህልሙ እንዳላት አስረድታናለች። ያሰበችው እንዲሳካ መልካም ምኞታችን ነው። እህታችን ከገጠማት ሀዘንም ፈጣሪ መጽናናቱን እንዲሰጣት እንመኛለን። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ እለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖቻችን በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ተስፋ ይጓደል አታመንታ በጣም ከአገር ልጅ በስተቀር ሌላው አያዋጣም ይመስልሃል እንጂ ለጊዜው ለወቅቱ ሁሉም ዞሮ መግቢያው ከአገሩ ነው ቤቱ ሁሉም ዞሮ መግቢያው ከአገሩ ነው ቤቱ መብላት መጠጣቱ ሐዘን ደስታውም የሚያምረው ባገር ነው ሆድ ይቻለው እንጂ ወደድንም ጠላንም የሰው ቤተሰው ነው ያልፍልኛል ብሎ ያ ሁሉ ወገኔ ከአገሩ ተሰዶ የተገላቢጦሽ የታችሁ ላይ ወጥቶ የላዩ ታች ወርዶ ወገኔ ያገር ልጅ ወገኔ ያገር ሰው ለሚያልፍ ቀን ብለህ ሆድህን አታስብሰው ከአገር ልጅ ጋራ በአገር መዲና መደሰት አይቀርም ይህች ቀን ታልፍና አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አይቀርም አንድ ቀን አንድ ቀን አንድ ቀን አይቀርም 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 አንድ ቀን
አንድ ቀን
መከራ አወይ ያገሬ ሰው ማን ሰምቶ ይመልስ ማን ስላንተ ያውራ ብቸኝነት ነግሶ ዛሬ ብትከፋ ሐዘን ቢጸና የትናንቱን መልካም የመጪውን ደስታ አስበህ ተጽናና። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተሰብ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም በአጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው፣ በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። የጎረቤት ልጅ፣ የትምህርት ቤት ጓደኛ ፍልሰትን ስላሰበ ለእኔ ይሳካልኛል ማለት ዘበት መሆኑን በተለያየ አጋጣሚ እንግዳ ያደረግናቸው እህቶቻችን ተሞክሮ ማሳያችን ነው። ሁላችንም እኔም፣ አንተም፣ አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው ወደ ሀገር ቤት በተሰኘው የሬዲዮ ፕሮግራማችን ስም በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎች አዘጋጅተናል። ዛሬ እንደሰማችሁት አይነትና ሌሎች ለየት ያሉ ተሞክሮዎችም ወደ እናንተ ይደርሳሉ። ሁሌም በዚህ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የስልክ መስመራችን ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላም ነው። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት